ሰበር መረጃ ጠቅላይ ሚኒስትሩ በፓርቲያቸው ውስጥ በተሰራባቸው ሚስጥራዊ ሴራ ስልጣን ሊለቁ መሆኑ ተሰምቷል። ድንገተኛ ውሳኔ የዓለምን ፖለቲካ በአንድ ጀንበር እያጋጋለው ሲሆን ገና በሁለተኛው ዓመታቸው ከጀርባቸው በተሰነዘረባቸው የውስጥ ክህደት ሳቢያ የዳውኒንግ ስትሪትን መንበር ለመልቀቅ የተገደዱት የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ውሳኔ ለንደንን ወደ ከፋ ቀውስ ውስጥ ከቷታል። አሁን በብሪታንያ የስልጣን ማማውን ለመቆጣጠር በታላላቅ ፖለቲከኞች መካከል ከፍተኛ ሽኩቻና የኃይል ፍልሚያ የተጀመረ ሲሆን ይህ ማዕበል መላውን ዓለም እያነጋገረ ባለበት ሰዓት ደግሞ በአሜሪካና በኢራን መካከል የተደረገውን ሚስጥራዊ ድርድር ተከትሎ የነዳጅ እገዳ ቢነሳም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዶናልድ ትራምፕን ከባድ ማስጠንቀቂያ ወደ ጎን በመተው ጦራቸውን ከሊባኖስ እንደማያስወጡ በድጋሜ በመዛታቸው ቀጠናውን ወደ አዲስ ቀውስ እያመራው ይገኛል። ለመሆኑ ከዚህ ታላቅ የስልጣን መፈንቀል ጀርባ የተቀበረው ድብቅ ሚስጥር ምንድነው? የለንደኑስ የስልጣን ሽሚያና የመካከለኛው ምስራቅ ፍጥጫ ዓለምን ወዴት ሊያመራ ይችላል? ለነዚህ ሁሉ ጥያቄዎች ምላሽ ለማግኘት እስከ መጨረሻው አብራችሁን ቆዩ። በ2024 በተካሄደው ታሪካዊው አጠቃላይ ምርጫ የታላቋ ብሪታንያ የፖለቲካ ካርታ በመቀየር ከቶኒ ብሌየር የ1997 የመሬት መንቀጥቀጥ ድል በኋላ ለሌበር ፓርቲ ታላቅና ሰፊ የፓርላማ አብላጫ ወንበር ያተረፉት ጠቅላይ ሚኒስትር ሰር ኪር ስታርመር ወደ ስልጣን በመጡ ገና በ2 ዓመት ሳይሞላቸው ከስልጣናቸው በገዛ ፈቃዳቸው እንደሚለቁ በይፋ አስታውቀዋል። ይህ መላውን ዓለም ያስደነገጠ መግለጫ የተሰማው በለንደኑ ቁጥር 10 ዳውኒንግ ስትሪት ደጃፍ ላይ ዛሬ ሰኞ ጠዋት በትክክል በ9 ሰዓት ከ30 ላይ በተሰጠ እጅግ ስሜታዊና ያልተጠበቀ ይፋዊ መግለጫ ነው። ስታርመር ከሀገሪቱ ጠቅላይ ሚኒስትርነታቸው በተጨማሪ የሌበር ፓርቲ መሪነታቸውን እየለቀቁ ሲሆን ይህም ታላቋ ብሪታንያ በአንድ 10 ዓመታት ውስጥ 7ኛ ጠቅላይ ሚኒስትሯን እንድታስተናግድ በር የከፈተና ሀገሪቱን ወደ ከፋ የፖለቲካና የውስጥ አለመረጋጋት የከተተ ታሪካዊ ክስተት ሆኗል። ስታርመር ውሳኔ የመጣው ባለፉት ሳምንታት በፓርቲያቸው የፓርላማ አባላትና በከፍተኛ የካቢኔ ሚኒስትሮቻቸው በኩል የተሰነዘረባቸውን እጅግ የበረታና የማይቋረጥ የውስጥ ግፊት ተከትሎ ነው። ባለፈው አርብ ዕለት ስታርመር እስከ መጨረሻው እታገላለሁ፣ ማንኛውንም የፓርቲ መሪነት ውድድር እጋፈጣለሁ ብለው በጽኑ ቢናገሩም በሳምንቱ መጨረሻ ቀናት በቼከርስ የእረፍት ጊዜ ይፋዊ መኖሪያቸው ከባለቤታቸው ሌዲ ቪክቶሪያ ስታርመር ጋር ያደረጉት ረጅም ምክክርና በመጨረሻም ከግማሽ ደርዘን በላይ የሚሆኑ የካቢኔ ሚኒስትሮቻቸው በሚስጥር ቀርበው ጊዜ አብቅቷል በማለት የሰጧቸው ከባድ ማሳሰቢያ የፖለቲካ ህይወታቸውን ሙሉ በሙሉ ቀይሮታል። የስታርመር የቅርብ አማካሪዎች ቅዳሜ ዕለት ጀምረው የስንብት ንግግር ረቂቅ ማዘጋጀት የጀመሩ ሲሆን ስታርመር ዛሬ ጠዋት ከፖዲየሙ ጀርባ ቆመው የፓርላማ አባላቶቻቸውን ቁርጠኝነት በጸጋ ለመቀበል ተገደዋል። ሰር ኪር ስታርመር ዛሬ ጠዋት ለብሪታንያ ህዝብ ባደረጉት ንግግር ፓርቲ አሁን እየጠየቀ ያለው ጥያቄ ቀጣዩን አጠቃላይ ምርጫ ለመምራትና ፓርቲውን ወደፊት ለማስቀጠል ምርጡ ሰው እኔ ነኝ ወይ የሚል ነው። የፓርላማ አባላቶቼን ምላሽ ለዚያ ጥያቄ በግልጽ ሰምቻለሁ። ያንን ምላሽ በታላቅ ጸጋ እቀበላለሁ። ያደረኳቸው ውሳኔዎች በሙሉ የምወዳትን ሀገሬን ሁልጊዜም በአንደኛ ደረጃ ለማስቀደም የነበሩ ናቸው ብለዋል። ስታርመር አዲሱ የፓርቲው መሪነት ውድድር እጩ ምዝገባ ሐምሌ 9 እንደሚጀምርና በክረምቱ የፓርላማ እረፍት ማጠናቀቂያ ላይ ሙሉ በሙሉ እንደሚጠናቀቅ አስታውቀዋል። አዲሱ መሪ እስኪመረጥ ድረስ በስልጣን ላይ እንደሚቆዩ የገለጹት ስታርመር በሐምሌ ወር መጀመሪያ ላይ በሚካሄደው የታላቁ የኔቶ መሪዎች ጉባኤ ላይ ብሪታንያን ወክለው እንደሚሳተፉ አረጋግጠዋል። በንግግራቸው ማጠቃለያ ላይ ሰር ኪር ስታርመር ለ6 ዓመታት ያህል በሌበር ፓርቲ መሪነትና በጠቅላይ ሚኒስትርነት አብረዋቸው ለነበሩ የቅርብ ጓደኞቻቸው ለቁጥር 10 ሰራተኞችና ለሲቪል ሰርቪሱ ምስጋና ካቀረቡ በኋላ ስለ ቤተሰባቸው ሲናገሩ ስሜታቸውን መቆጣጠር አቅቷቸው ድምጻቸው በከፍተኛ ሁኔታ ተንቀጥቅጧል። ከሀገሪቱ ትልቅ ስራ ስነሳ በቀጣይ ይበልጥ አስፈላጊ በሆነው የህይወቴ ስራ ላይ ጊዜ ሰጣለው፣ እሱም በክፉም በደጉም ጊዜ ባጠገቤ እንደ አለት ለቆመችው ድንቅ ባለቤቴ ቪክቶሪያ ምርጥ ባል መሆንና የህይወቴ ኩራትና ደስታ ለሆኑት ውድ ልጆቼ ምርጥ አባት መሆን ነው ካሉ በኋላ ባለቤታቸው
ፊታቸውን በአይንባ አቅፈው ወደ ቁጥር 10 ዳውኒንግ ስትሪት ዘግተው በመግባት የታሪካዊውን የስልጣን ምዕራፍ ፍጻሜ አብስረዋል። የሰር ኪር ስታርመርን ድንገተኛ መውረድ ተከትሎ አሁን መላው ታላቋ ብሪታንያና ዓለም አቀፉ ማህበረሰብ በትኩረት እየተከታተሉት ያለው ጉዳይ የለንደኑን ቁጥር 10 ዳውኒንግ ስትሪት የስልጣን መንበር በቀጣይ ማን ይረከባል የሚለውን ጥያቄ ነው። የስታርመር ስንብት ይፋ በተደረገ በጥቂት ሰዓታት ውስጥ በብሪታንያ የፖለቲካ ታሪክ ውስጥ እጅግ ፈጣንና አስገራሚ የተባለለት አዲስ የስልጣን ሽሚያ በሌበር ፓርቲ የውስጥ መዋቅር ውስጥ ተቀስቅሷል። ይህን ከፍተኛ የፖለቲካ ክፍተት ተከትሎ የቀድሞ የታላቋ ማንቸስተር ከንቲባ አንዲ በርሃም ያለምንም ጥርጥር የብሪታንያ ቀጣዩ ጠቅላይ ሚኒስቴር ለመሆን ፍጹም ቀዳሚውና ብቸኛው ጠንካራ እጩ ሆነው ወጥተዋል። በርንሃም ባለፈው ሳምንት ሰኔ 18 ቀን በተካሄደው የሜከርፊልድ ልዩ የፓርላማ ማሟያ ምርጫ የናይጄል ፈራጅን የቀኝ ክንፍ የሪፎርም ፓርቲን በከፍተኛ ድምጽ ድባቅ በመምታት ወደ ዌስት ሚኒስቴር ፓርላማ በይፋ መመለሳቸው ይታወሳል። ይህ የበርንሃም ታሪካዊ መመለስ በስታርመር አስተዳደር ላይ የመጨረሻውን የፖለቲካ መጋረጃ የጣለ ክስተት የነበረ ሲሆን የፓርላማ አባላቱ ስታርመርን ትተው ወደ በርንሃም ጎራ እንዲሰለፉ ትልቅ መነቃቃትን ፈጥሯል። የሌበር ፓርቲ ባወጣው መመሪያ መሰረት አንድ እጩ ለፓርቲው መሪነት ለመወዳደር ቢያንስ የ81 የፓርላማ አባላትን ይፋዊ ድጋፍ ማግኘት ይኖርበታል። የአንዲ በርንሃም የቅርብ አጋሮችና የፖለቲካ ዘመቻ መሪዎች እንደሚያረጋግጡት በርንሃም ይህንን መስፈርት በቀላሉ አልፈው በአሁኑ ሰዓት ከ200 በላይ የሌበር ፓርቲ የፓርላማ አባላት ሙሉ ድጋፍ አላቸው። ይህ ማለት አንዲ በርንሃም በውድድሩ ላይ ያለምንም ተቀናቃኝ ብቻቸውን የሚቀጥሉ ከሆነ የፓርላማው የክረምት እረፍት ከመጀመሩ በፊት እስከ ሐምሌ 16 ባሉት ጥቂት ሳምንታት ውስጥ የብሪታንያ ጠቅላይ ሚኒስቴር በመሆን ዳውኒንግ ስትሪትን በቀጥታ ይረከባሉ። ምንም እንኳን ስታርመር ቀደም ባሉት ጊዜያት በበርንሃም ከፍተኛ የስልጣን ምኞት ላይ ከፍተኛ ቁጣና ቅሬታ የነበራቸው ቢሆንም አሁን ባለው አስገዳጅ የፖለቲካ ምህዳር ግን ስልጣኑን በሰላማዊና ስርዓታዊ መንገድ ለማስረከብ ሙሉ ድጋፋቸውን ለመስጠት ተስማምተዋል። በሌላ በኩል ቀደም ሲል ከኬር ስታርመር የአመራር ዘይቤ ጋር ባለመስማማት ከጤና ሚኒስቴርነታቸው የለቀቁት ዌስ ስትሪቲንግ ውድድሩን ለመቀላቀል ፍላጎት እንዳላቸው ቢያሳዩም በርንሃም በፓርላማ ውስጥ ካላቸው ሰፊ ተቀባይነት አንጻር በቂ የድጋፍ ድምጽ ማግኘት እንደሚከብዳቸው የፖለቲካ ተንታኞች ይናገራሉ። በዚህም ምክንያት ስትሪቲንግ ከበርንሃም ጋር ልዩ የስልጣን ስምምነት በማድረግ ውድድሩን ትተው በአዲሱ የበርንሃም ካቢኔ ውስጥ ከፍተኛ የስልጣን ቦታ ለመያዝ ድርድር ሊያደርጉ እንደሚችሉ እየተሰማ ነው። ይህ አዲስ ወደ ስልጣን የሚመጣ አመራር ግን የብሪታንያን ያሽቆለቆለ የመጣውን የውስጥ ኢኮኖሚ መታደግ፣ ባለም አቀፍ መድረክ የተጋረጠውን የጂኦፖለቲካ ቀውሶች መጋፈጥና የሌበር ፓርቲን ህዝባዊ ተቀባይነት እያጣጣረው የመጣውን የናይጄር ፈራጅን የቀኝ አከርካሪ ክንፍ የፖለቲካ ስጋት በአስቸኳይ መክታት የሚሉ ታላላቅ ፈተናዎች ከወዲሁ ከፊቱ ተደቅነዋል። በ2024 ታሪካዊና ታላቅ የምርጫ ድል አስመዝግበው ከቶኒ ብሌየር የ1997 ስኬት በኋላ ከፍተኛ የፓርላማ ወንበር ለሌበር ፓርቲ ያተረፉት ሰር ኪር ስታርመር በሁለት ዓመታት ውስጥ እንዲህ በፈጣን ሁኔታ ለውድቀት የበቁበት ሚስጥር አራት ዋና ዋና ፖለቲካዊ ምሰሶች አሉት። የፓርላማ አባላቱና የብሪታንያ ህዝብ በአስተዳደሩ ላይ እምነት እንዲያጡ ያደረጉት እነዚህ መሰረታዊ ምክንያቶች የስታርመርን የስልጣን ዘመን ባጭር እንዲቀጭ አድርገዋል። የመጀመሪያውና ትልቁ የሞራል ቀውስ የተከሰተው አወዛጋቢው ፖለቲከኛ ፒተር ማንደልሰን በዋሽንግተን የብሪታንያ አምባሳደር ተደርገው መሾማቸውን ተከትሎ ነው። ማንደልሰን ቀደም ሲል በህፃናት ማጎልበት ወንጀል ከተፈረደባቸውና በሰንሰለታማ የወንጀል ድርጊቶች ስሙ ከሚነሳው ጄፍሪ ኤፕስታይን ጋር የቅርብ ግንኙነት የነበረው ሰው በመሆኑ የሀገሪቱን የደህንነት ማጣሪያ ሳያልፍ ቀርቶ ነበር። ስታርመር ይህንን የደህንነት ማጣሪያ ውድቅ በማድረግ ሹመቱን ማጽደቃቸው በፓርቲው የውስጥ ክንፍ ላይ ከፍተኛ ቁጣንና የክህደት ስሜትን ቀስቅሷል። ከዚህ በተጨማሪም ስታርመርና የፋይናንስ ሚኒስትራቸው ራሄል ሪቭስ ያጠኑት የኢኮኖሚ ፖሊሲ ሌላው ህዝባዊ አመጽ የቀሰቀሰ ጉዳይ ነው። በተለይም በክረምት ወቅት ለደካሞችና ለአረጋውያን የሚሰጠውን የነዳጅ ድጎማ ማገዳቸውና ማህበራዊ ጥቅሞችን ለመቀነስ መወሰናቸው ፓርቲያቸው ከቆመለት ማህበራዊ ፍትህ መርህ ጋር የሚጋጭ ሆኖ ተገኝቷል። በሌላ በኩል የሰር ኪር ስታርመር ደካማ የመግባባት ብቃትና በፖሊሲዎች ላይ በተደጋጋሚ የሚያደርጋቸው የሐሳብ መቀያየር በፓርላማ አባላት ዘንድ እንደ ቆራጥነት የሌለው መሪ
እንዲቆጠር አድርጓቸዋል። መጀመሪያ ያጸደቋቸውን የቁጠባ እርምጃዎች ተቃውሞ ሲበረታባቸው መልሰው ለመሻር መሞከራቸው የህዝቡን አመኔታ ከማጥፋቱም በላይ በራሳቸው ፓርቲ ውስጥ ደካማና ተላላኪ የሚል ስም አትርፎላቸዋል። ይህ መዋዠቅ በህዝብ ዘንድ ያሳደረው ቅሬታ ባለፈው ግንቦት ወር በተካሄደው የአካባቢ ምርጫ ላይ በግልጽ የታየ ሲሆን ሌበር ፓርቲ በመላ ሀገሪቱ ከፍተኛ የድምጽና የወንበር ሽንፈት አስተናግዷል። ይህ በምርጫ ጣቢያዎች የታየው ህዝባዊ ሽንፈት ስታርመር ፓርቲውን ይዘው ወደ ቀጣዩ አጠቃላይ ምርጫ ከገቡ ሌበር ፓርቲ ሙሉ በሙሉ ሊያጣ እንደሚችል ለፓርላማ አባላቱ ማረጋገጫ ሆኗቸዋል። የቅርብ ጊዜው የኢፕሶስ የህዝብ አስተያየት ጥናት እንደሚያሳየው 52 በመቶ የሚሆነው የብሪታንያ ህዝብ ስታርመር በአስቸኳይ ስልጣኑን መልቀቅ አለበት ብሎ የሚያምን ሲሆን እንዲቀጥል የፈለገው 35 በመቶ ብቻ መሆኑ የፖለቲካ ህይወታቸው ማብቂያ ላይ መድረሱን ያሳየ መጨረሻው ቁጥር መረጃ ነበር። ታላቋ ብሪታንያ በፖለቲካ ማዕበል ውስጥ በምትናወጥበት በዚህ ሰዓት በመካከለኛው ምስራቅ ግንባር ላይ የዓለምን ስትራቴጂካዊ የኃይል ሚዛን የሚቀይሩ እጅግ ወሳኝ የሆኑ አዳዲስ ክስተቶች ተመዝግበዋል። በስዊዘርላንድ የተካሄደውን የአሜሪካና የኢራን የመጀመሪያ ምዕራፍ የሰላም ውይይት ተከትሎ የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ በማህበራዊ ሚዲያ ገጻቸው ላይ ትልቅ መሻሻል መደረጉን በይፋ አብስረዋል። በዚሁ የጋራ መግባቢያ ስምምነት መሰረት በኢራን ላይ ተጥሎ የነበረው የነዳጅና የፔትሮኬሚካል ምርቶች ኤክስፖርት እገዳ የተነሳ ሲሆን የተጣለው የባህር ከበባው እንዲቆም ተደርጓል። ከዚህ በተጨማሪም በተለያዩ ሀገራት ታግደው የነበሩ የኢራን የገንዘብ ንብረቶች እንዲለቀቁና ለሀገሪቱ ታላቅ የመልሶ ማቋቋምና የልማት እቅድ እንዲጀመር ስምምነት ላይ ተደርሷል። አራጊቺ እንዳሉት የዚህ ስምምነት የመጀመሪያው ትልቅና እውነተኛው ፈተና በሊባኖስ ግንባር የተከፈተውን ጦርነት ማቆም ይሆናል። ይሁን እንጂ ይህ ዓለም አቀፍ የሰላም ተስፋ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግትር አቋም ሳቢያ ወዲያውኑ ከባድ አደጋ ተደቅኖበታል። ኔታንያሁ በሰጡት ይፋዊ መግለጫ በደቡብ ሊባኖስ በመቶዎች የሚቆጠሩ ስኩዌር ማይሎች መሬት ላይ በቅርቡ ያወጁትን የደህንነት ቀጠና የሰሜን እስራኤልን ዜጎች ከሄዝቦላ ጥቃት ለመጠበቅ ሲሉ ለሚያስፈልገው ጊዜ ያህል ወታደሮቻቸውን እዚያው እንደሚያቆዩ በጽኑ ተናግረዋል። የሊባኖስ ባለስልጣናትና ኢራን የእስራኤል ጦር ከሊባኖስ መሬት ሙሉ በሙሉ እንዲወጣ በይፋ ቢጠይቁም ኔታንያሁ ግን ይህንን ጥያቄ የእስራኤል ጠቅላይ ሚኒስቴር እንደመሆኔ መጠን በዚህ ጉዳይ ላይ የማያወላውል አቋም አለኝ፣ ምንም የሚቀየር ነገር የለም በማለት ሙሉ በሙሉ ውድቅ አድርገውታል። ይህ የኔታንያሁ ግትር አቋም በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤል መካከል ያለውን ግንኙነት ይበልጥ ወደ ከፋ ውጥረት ውስጥ ከቶታል። ፕሬዝዳንት ትራምፕ እስራኤል በሊባኖስ ላይ የምታደርገው ጥቃት ንጹሃንን እየገደለ ያለና ሚዛኑን ያልጠበቀ ኃይል እየተጠቀመችበት ያለ ድርጊት ነው በማለት በግልጽ ተችተውታል። ትራምፕ ጥቃቱ በአስቸኳይ ካልቆመ ከኢራን ጋር የተጀመረው ታሪካዊ የሰላም ድርድር ሙሉ በሙሉ ሊደናቀፍ እንደሚችል በማስጠንቀቅ እስራኤል የአየር ድብደባዋን በአስቸኳይ እንድታቆም በከፍተኛ ሁኔታ እያስገደዱ ይገኛሉ። ሰር ኪር ስታርመር ስልጣናቸውን ከመልቀቃቸው በፊት የትራምፕን ወታደራዊ ትዕዛዝ ባለመቀበል ብሪታንያን ከኢራን ጋር ወደ ቀጥታ ጦርነት እንዳታስገባ መከላከል ቢችሉም አሁን በለንደን የሚፈጠረው አዲስ አመራር ግን ይህንን የመካከለኛው ምስራቅ ፍጥጫና የተወጠረውን የዓለም አቀፍ ዲፕሎማሲ ሁኔታ በቀጥታ የሚረከብ ይሆናል። ክብራትና ክብሯን ታላቋ ብሪታንያ በ2 ዓመት ውስጥ ታሪካዊ የምርጫ ድል ያስመዘገበውን መሪዋን ሰር ኪር ስታርመርን በሚስጥር ሴራና በፖለቲካዊ ውድቀት አታለች። የአንዲ በርንሃም ወደ ዳውኒንግ ስትሪት መምጣት የብሪታንያ ፖለቲካ ያረጋጋው ይሆን? በመካከለኛው ምስራቅስ የትራምፕና የኔታንያሁ ፍጥጫ ዓለምን ወዴት ያመራት ይሆን የሚለው ጉዳይ በቀጣዮቹ ቀናት የሚታይ ይሆናል። ለቻናላችን አዲስ የሆናችሁ መሰል ወቅታዊና ሰበር መረጃዎችን ለማግኘት አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ቤተሰብ ይሁኑን። ሰላም ቆዩን። Wow.